ምርጫሽ እኔ ብቻ ነኝ፣ ሌላ ምርጫ የለሽም። ደግሞ ይኸውልሽ በሰላም እንዲኖሩ ከፈለግሽ በዙሪያሽ ያሉ ሰዎች አሁን ያልኩሽን በደንብ አስቤበትና መልስሽን እጠብቃለሁ። መልሱ ታዲያ እሺ እንዲሆን እፈልጋለሁ። ገባሽ? እወድሻለሁ። አንቺ የምትፈልጊው አይነት ባለ መሆኑን እሞክራለሁ። ቲና ትሁቴን ወደ አጋቹ ወስዳ ለማስረከብ ባደረገችው ስምምነት ትልቅ ኪሳራ ገጥሟታል። ይህንንም ኪሳራ ደግሞ እንዲገጥማት ያደረገው አባቢ ነበረ። ቲና ይህንን ሽንፈቷን እንድትከናነብ ያደረጋት ደግሞ አባቢን ከዚህ በፊት በግድያ ሙከራ ላይ አባቢን ግደልልኝ ብላ እያሳገተችው ለሱ ደግሞ ለአባቢ ደግሞ ትልቅ የረዳው ነገር ነበረ። ምክንያቱ ደግሞ አባቢ ይህን ሰው እንዲያየውና እንዲያውቀው ሆኗል። ታዲያ ከአባቢ ውጭ ደግሞ ይህንን ሰው በፍጹም ማንም ሊያውቀው ስለማይችል ታዲያ ከዚህ በፊት እንዲታገድ ያደረገችው ሴራ ታዲያ አባቢን ደግሞ አሁን ላይ ጠቅሞታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ቀጣይ ክፍል ትሁት ድራማን ይዤላችሁ መጥቻለሁ። እና ትሁትን ለመጣል በተለያዩ ነገሮች ሙከራ አድርጋ ነበረ። ታዲያ አባቢ ደግሞ ይህችን ልጅ አላምናትም፣ የምንም ያህል ብትቀየር፣ ብትቅለሰለስ፣ ብታለቅስ፣ የፈለገ ብትስቅ ላምናት አልችልም ሲል በየአቅጣጫው ደግሞ ማስጠንቀቂያም ሰጥቷቸው ነበረ። በእርግጥ አሁን ላይ ትሁቴ ያመጣችው አዲስ ባህሪ የሌለ የቲናን ሳቅና የቲናን ሐዘን፣ የቲናን ለቅሶ፣ የቲናን መቅለስለስ መቀበሏ ለሁላቸውም ደግሞ ምን አድርጋት ነው፣ ምን ተፈጥሮ ነው በማለት ጠብቋት አድርጎ ነበረ። ታዲያ ቲና ለትሁቴ ሻይ አፍልታ ከዛ ጋር ደግሞ የመረዘችው መሆኑን ተመልክተናል። ታዲያ ይህ ነገር ደግሞ እሷ እንዳትጠጣው ቤተሰቡ ደግሞ ከመጀመረሽ ነው አንቺ እሷ የምትሰራውን የምትጠጪው፣ ስለዚህ በመጀመሪያ እንድትቀምሰው በማድረግ አባቢ የቲናን ሴራ እንዲከሽፍባት አድርጓል። ታዲያ ይህንን ነገር ደግሞ ቲና እንደምታደርገው ስትናገርም የነበረው ከአጋቹ ጋር ስትስማማ እንግዲህ አሁን ማነው ይሄንን ነገር ያደረገው አንተ ማነ በማለት አንተን ለማወቅ ወደ አንተ ሲመጡ፣ ነገር ግን እኔ ደግሞ በመካከል ስራዬን እሰራለሁ የሚልም እቅድ ነበራት። ታዲያ ይህንን እቅዷን ደግሞ በተለያየ መንገድ እንዲከሽፍባት ሆናለች። እሱም ደግሞ እኔን ማንም ሊያውቀኝ አይገባም ያለ ቢሆንም ነገር ግን አባቢ መልኩን ስለተመለከተው፣ ስለዚህ ቲናን ደግሞ ሴራዋን አባቢ ሊያውቅባት የቻለው ያንን ሰው አባቢ ብቻ በማወቁ ቲና ከሱ ጋር ብትታይም ማንም ቢያትም ሊያውቃት የማይችል ቢሆንም ነገር ግን አባቢ አብረው ስለተመለከታቸው የቲና ሴራ በዚህ በኩል ይከሽፍባታል ማለት ነው። ታዲያ ደግሞ ካሌብ ደግሞ በሌላ በኩል የመጠበቅ አደራ ስለተሰጠው እንግዲህ ትሁቴ ከባድ ነገር ላይ እንደወደቀችና ህይወቷ አደጋ ላይ እንደሆነ እንዲሁም የእነሱም ህይወት አደጋ ላይ መሆኑን አሳውቃ ለመሄድ ብትነሳም ነገር ግን አብረዋት እንደሚሆኑ አብራ መቆየት እንዳለባትና የገጠማትን ችግር አብረው እንደሚፈቱላት አባቢም ደግሞ ትሁትን የመጠበቅ አደራ ስለጣለበት ካሌብም እንግዲህ እጠብቅሻለሁ በማለት ካሌብም ዛሬ ላይ ደግሞ የትሁቴ ጋርድ ሆኖ ከፊት ለፊቷ ላይ ቆሞላታል። ታዲያ በሌላ በኩል ደግሞ አባቢ ትሁቴንም ለመጠበቅ ራሳቸውንም ለመጠበቅ ደግሞ ባደረገው ጥረት ደግሞ ዳኒንም ራሱን እንዲጠብቅ እንዲሁም ደግሞ ቲና አርፋ እንደማትቀመጥ ቲና ለትሁት ብቻ ሳይሆን ለአባቢ ብቻ ሳይሆን እንዲሁ ከተዘናጉ ደግሞ ለዳንኤልም ለሁላቸውም አደጋ ስለሆነች ስለዚህ መጠበቅ አለብን ተባብረው ስለተስማሙ፣ ስለዚህ ዳንኤል ደግሞ ሲያናግራትም አዲስ ሰው እንዲሁም ደግሞ አዲስ ከገዳም የወጣች ሰው መስላ ማናገሯ ለዳንኤል ደግሞ ፍተሻ እና እንደገና ደግሞ እንዲሁ ምርመራም እንዲሆንለት አድርጎታል። ዳንኤል ደግሞ ይህንን ነገር በፍጹም ቲና ያለ አንድ ነገር ልትሰክን አልቻለችም፣ የያዘችው አንዳች ነገር ቢኖር እንጂ በማለት ዳንኤልም ደግሞ እንዲከተላት አድርጎታል። ታዲያ ትሁቴ ስታለቅስ ደግሞ የእሷን መቅለስለስ የእሷ አይዞሽ ማለት የሌለ አዲስ ባህሪ ከፍ ዝቅ ብላ ውሃ ሻይ እያፈላች ማቅረቧ ደግሞ ለሁላቸውም አንዳች ነገር ያሰበች መሆኑንና ከሷ ጀርባ እንዲከተሏት አድርጓቸዋል። የሚገርመው ቲና ከኤዱም ጋር ስትነጋገር ፍጹም የበረደችና የሰከነች የተረጋጋች ነበረች። ኤዱም በሌላ በኩል ደግሞ
እንድትጠብቃትና ራሷን እንድትጠብቅ ሁላቸውንም እንዲጠነቀቁ የሚያደርግ ነገር እንደተመለከተችባትም ተናግራለች። ኤዱ ከዚህ በፊት በሰላም ብታናግራትም ተረጋጊ ቲና ብትላትም ቲናም ደግሞ በልመናም በውድም በግድም ከህይወቴ ውጪ ያለቻት ቢሆንም ነገር ግን ዛሬ ላይ ደግሞ መሸነፏን አምና መቀበሏ የሌለ አዲስ ነገር መሆኑን ለኤዱም እንዲሁ ደግሞ ሽንፈቴን ተቀብያለሁ ባልሽ እንዳሸነፈኝ እንዲሁ ደግሞ ከኔና ከሷ ምረጥ ብዬ አማራጭ ብሰጠውም ግን አንቺን መርጧል ማለቷ ይህንን ነገር ደግሞ በቀላል ነገር አምና መቀበሏ ለኤዱ ደግሞ ትልቅ ጥያቄን ፈጥሮባታል። ታዲያ ቲና ምን ብታገኝ ነው እንደዚህ ልትበርድ የቻለችው? ራሳችንን መጠበቅ ይኖርብናል ትላለች። ቲና ያለ አንድ ነገር ልትሰግን እንደማትችል እንግዲህ ሁላቸውም መላው ቤተሰብ ተረድቷል። ታዲያ ኤዱም ደግሞ ይህንን የተረዳችውን ነገር ለቤተሰብ በሙሉ ራሳቸው እንዲጠብቁና ቲና በቀላሉ የማትበርድና የተሸነፈችበትን ሽንፈት በቀላሉ የማትቀበል ልጅ መሆኗን በሚገባ አውቃለሁ። ዛሬ ላይ ግን የዳኔ አልፈልግሽም ማለትም ለእኔ ቢያስደስተኝም ነገር ግን ደግሞ ለእሷ ቢያናድዳትም ቢያስቃትም አምና እንድትቀበል ቢያደርጋትም እኔ ግን አልተዋጠልኝም። ቲና ያለ አንድ ነገር ልትበርድ አልቻለችም በማለት እንግዲህ በግሩፕ ሆነው ቲና እንዴት አድርገው ማሸነፍ እንዳለባቸውና ትሁቴ እንዴት አድርገው ከገባችበት ችግር ውስጥ ሊያወጧትም እንደሚችሉ እየተመካከሩም ነበረ። ኤዱም ትሁቴን እንደምትረዳትና ምን እንደተፈጠረ ምን እንደሆነችና ምን እንደገጠማት ስትጠይቃትም እሷም ደግሞ አባቢ በእኔ ምክንያት ሊገደል ነበር፣ ስለዚህ ቤቱን ለቅቄ መሄድ ይኖርብኛል በማለት ለኤዱም ስታማክራትም ደግሞ ኤዱም አይዞሽ በቃ አብሬሽ ነኝ በማለት አብራት እንደሆነችም ገልጻ ነበር። ታዲያ ዳኒም ደግሞ ከቲና የተመለከተው ነገር ቢኖር ቲና አምና መቀበሏ ብቻ ሳይሆን እንደዚሁ ደግሞ እሱን መጠቀም የምትፈልግላትና እሷን ቢመርጥም የራሱ ምርጫ ቢያደርጋትም እሷ ደግሞ ከዚህ በፊት በፍቅር የምትወደው መሆኗንና ለእሱ ሟች እንደነበረች ሁላቸውም የምናውቀው ጉዳይ ነው። ነገር ግን ዛሬ ላይ ደግሞ እሆናለሁም አልሆንም የሚለውን ነገር የዳኔን ነገር በቀላሉ ባትቀበለውም እሱ ቢቀበላል ኖሮ ማላገጫና ማሾፊያ መጠቀሚያ እንጂ በፍጹም እኔ ያንን የመሰለ ባለ ሀብት ትቼ ወደሱ አልገባም፣ ወደሱ አልሄድም። ነገር ግን ምናልባትም ለነገሮቹ ለእያንዳንዱ መጠቀሚያ መግቢያ የሚሆነኝ ዳኒ ብቻ ነው ስትልም ዳኒን ለመጠቀሚያነት የመረጠችው መሆኑን ቲና ከዚህ በፊትም ቢሆን ዳንኤልን ወዳው እንደማታውቅ የነበረች መሆኑን ራሷም አንደበት እየገለጸች ነበረ። ብትወደውም አሁን ላይ ግን በፍጹም ከካሌብ አስበልጣና ከካሌብ ልትመርጠው እንደማችል ካሌብ እንጂ ገንዘብ ያለው ዳኒ 5 ሳንቲም የሌለው ምንም ነገር የማይጠቅም ነገር ግን ሊጠቅማት የሚችለው ለሴራ ብቻ ከሱ ውጭ ሊረዳት የሚችል ሰው ባለመኖሩ ለሴራ ብቻ እንደምትመርጠውም ተናግራለች። ታዲያ ዳኒም ደግሞ ከናባቢ ጋር ይችን ልጅ እያመንኳት አይደለም ከኔም ጋር ሰላማዊ ሰው ሆናለች እንዲሁ የተቀደሰ ሰው መስላለች ሲልም ሁላቸውም ጋር እንዲመካከሩ ሆነዋል። ታዲያ አጋቹንም ደግሞ ዛሬ ላይ ከዛ ቤት የመቆየት እድሜን ያራዘምክልኝ አንተ ነህ፣ ስለዚህ ምንም ነገር ብታዘኝ አደርጋለሁ ስትልም ደግሞ ትሁት ከዛ ቤት እንዴት አድርጋ ልታቆያት እንደቻለችና የትሁትን መልካምነትም ገልጻለን ነበረ። ታዲያ እሷም ደግሞ ትሁት እኔ እሷም በሆን ኖሮ ትሁትም በሆን ኖሮ እንደዚህ አላደርግም፣ እሷ ግን በሚገርም ሁኔታ እያለቀሰች ወደ ቤት እንድቀርና እሷ ብቻ ወንጀለኛ እንደሆነች ለአባቢ መሰቃየትና ለአባቢ ችግር ላይ መውደቅ እሷ እንደነበረች እንጂ ቲና ምንም ነገር የማታውቅ መሆኗን መስኪራ እያለቀሰች ነበር የመሰከረችው። ትሁት ለዚህ ደረጃ ችልና ስትልም ደግሞ አጋቹም ደግሞ በፍጹም እሷን ይህንን እንድትይ አልፈቅድልሽም፣ እሷ ቅን ልብ ያላት መልካም ልብ ያላት ናት፣ ስለዚህ እኔ የምፈልገው ካንቺ ከእጄ እንድታስገቢልኝ ብቻ እንጂ እሷን ምንም እንድትጎጃት አልፈልግም ሲልም ደግሞ የትሁትንም ንጽህናና የትሁትንም ጀግንነት በዚህ በኩል እየመሰከረላት ነበር። እሷም ከጉዳይ እንጂ እኔ ከትሁት ምን አገባኝ፣ ብቻ ያንን ሰውዬ አስወግድልኝ እንጂ አንተ አስወግድልኝ፣ ግደልልኝ እንጂ አንተ እኔ የምትፈልገውን ነገር አደርግልሃለሁ፣ እኔ ከትሁት ጉዳይ የለኝም ስትልም ደግሞ ለጉዳዩ እንጂ ማንንም ይግደል ማንንም አውጥቶ ይጣል ምንም ያደርግ ምንም እንደማይመለከታትና ከገንዘብና ከወንጀሉ ብቻ እንጂ ጉዳዩም ስትናገር ነበር በግዴለሽነት። ካሌብም ለእያንዳንዱ ነገር አንዳች መጥፎ ነገር ቢፈጠር በአባቴም ላይ ይሁን እንዲሁ በትሁቴ ላይ በማናችንም ላይ
አንዳች መጥፎ ነገር ቢፈጠር ቲና አለቅሽም፣ ከኔ አታመልጭም። ይህን ነገር ከአንቺ ውጭ ማንም ሊያደርገው እንደማይችል በሚገባ አውቃለሁ። ስለዚህ ብትጠነቀቂ ይሻላል በማለት ካሌብም አፋጦ ይዟት ነበረ። ታዲያ ቲና ማንም አልነቃብኝም በማለት ውስጥ ለውስጥ እየሄደች ነገሯን ሴራዋን ጀምራለች። ቢሆንም ግን ከሰውየው ጋር መገናኘት የለብንም ቢላትም እሷ ግን ለአንዳንድ ጉዳይ መገናኘት ስላለባት እንዲሁም ደግሞ አባቢ እንዲጠብቃትና አባቢ ከማን ጋር እየወጣች እንደምትገናኝ እንዲሁም መከታተል ይኖርብኛል ስላለም እሱ ደግሞ ከዚህ በፊት ማንም ተመልክቶኝ ስለማያውቅ ስለዚህ ማንም አያውቀኝም ብሎ የተረጋገጠ ነገር ይዞ እግሩን ዘርግቶ የተቀመጠ ቢሆንም ቲናም ደግሞ ማንም አያውቀውም በማለት እግሯን የዘረጋች ቢሆንም ነገር ግን አባቢን ከዚህ በፊት ባሳገተችው ነገር አባቢ እንዲመለከተውና እነሱንም ለመጠበቅ እንዲሁም ደግሞ ቲና ምን እንደምታደርግና ከዛ ቤት የምትወጣው ወዴት እየሄደች ከማን ጋር እየተገናኘች ነው የሚል ጥያቄ የነበረበት ቢሆንም ግን ለአባቢ ደግሞ በአቋራጭ እንዲመለስለት አድርጎታል። አባቢን ከዚህ በፊት ያሳገተችው ነገር ለሱ ዛሬ ላይ እንዲመለከተውና ዛሬ ላይ አጥፊያቸው ማን እንደሆነ እንዲያውቅ ረድቶታል። እንግዲህ ቲና ደግሞ ዛሬ ላይ የተስማማችው ነገር አልፋም ደግሞ ትሁትን ለመመረዝ ለመጣል እንዲሁም ደግሞ ከጣለችን በኋላ ወስዳ ለሱ ለማስረከብ ከእጅህ አስገባልሃለሁ በማለት ከተስማማችበት ስምምነት ጋር መሰረት ዛሬ ላይ ደግሞ ትሁቴን ለመመረዝ አንዳችው የምትጠጣው ነገር ውስጥ አድርጋ ሰጥታታለች። እንግዲህ አባቢ ደግሞ ልጄን አሳልፌ አልሰጥም አብረን እንጠብቃት ያለ ቢሆንም እንግዲህ ቲና ደግሞ በዚህ በኩል ሴራዋ እንዲከሽፍባት ሆኗል። እንግዲህ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ እያልኩኝ ለቤቴ አዲስ ከሆናችሁ እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ ሼር ማድረግ አትርሱ እያልኩኝ መልካም ቆይታ